ቆንጆ ማማዬ ዊንታዬ ትላንትና የት ሄደሽብኝ ነው? ትላንት እኮ ነበረ ጌሜ። ሰው አላወቀም ጌሜ መቼ ነው ብሎ ይጠይቁኛል ዛሬ። አላህ ያረቢ የአላህ ያረቢ። ዊንታ እኮ ጌሜ እኮ ትላንት ነበረ። እዩት እዩት፣ ባለሙያ እናቴን እዩት 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 እዩት፣ ጭንቅላት ነው ይሄ። ዊንታ እኮ የኔ ቆንጆ የኔ እናት ናት። ናይጄሪያ ሳምሪ መጣች፣ ከትላንትና ወዲያ መጣች። ስመጣ ግማሽ ዶሮ ግማሽ እንጀራ የለም። እውነቱን ነው የምነግራችሁ። ማማት ጉድ ነው ጉድ። ከዛ ምን እላታለሁ? ሌላ ዶሮ አለ አይደለም ወይ እንዴ? ልጁስ ምን ይብላ እንዴ? የጎረቤት ልጅ ነው እንዴ? የራሱን ዶሮ ይሄ እኮ አለቀ ሳንቀምሰው። የኔስ ከልጅ ጋር ከናቲ ጋር ነው እንዴ? ዊንታ እኮ የኔ እናት የጠፋች ሰው ትላንት ልጆች ነው። ኦሮሞ ምን ሙያ አለው? የዶሮ ጭንቅላት ሰምቼ አላውቅም። ዝም ብለሽ እኮ ነው ኢትዮጵያዊ ነኝ የምትል። የት ታውቂያለሽ? ስም ብቻ ተውሰሽ ኢትዮጵያ ሲል ሰምተሻል? ደንቆሮ ዩ ሚስ ማይ ጌም። የት ሄድሽብኝ? ሀጂ 31 ገባ። ጨርሰው አንተ ሙጃ ማትረባቦ። አቤት ዊንታ እኮ ለሌላ ጊዜ ቀመጥልኝ የኔ እናት። አይ ሰዋ ለመስማቱ ዊንታ የኔ እናት ቲንክ ዩ ሶ ማች አመሰግናለሁ። ደህና ስጋ የለም ወይ? ጨረሰችው። አንድ ዶሮ አለ። ዊንታ እየተባረኪልኝ የኔ እናት ተባረኪልኝ። የዶሮ ጭንቅላት ዩ አር ማይ ኩዊንቱ። የዶሮ ጭንቅላት አታቂም። ምን ታውቂያለሽ? ቁም ላቁም እና ብላ ሀጂዬ ውይ ብትመጣ እግዚአብሔርን ብትመጣ ጭኮ ብትል እኔ ቤት እናገባ የት አለ የለም ላካት አገር ወይኔ ዶሮ ብትል ጭኮ ብትል ማን ይብላው? ያው ቅባት በቂቤ ነው የተሰራ። እግዚአብሔር አስፈራኝ ከሙቀቱ ጋር ፈራው። ይኸው እየተፋጠጥን ነው ያለ። ተፋጠ እናቴ ናት የሰራችው። እናቴ ገንፎ ብቲ ጭኮ ብቲ ሙያ አፍርሳ ትሰራሻለች። አፍርሳ የእሷ ልጅ እኮ ነኝ እኔም ባለሙያ። እኔ እንደው ምትስብ ምብላችሁ ምንድን ነው የምትፈልጉት? ሀጂ የለህም? ምንድን ነው ይሄ ነገር? አይሰራም እንዴ?